ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? እኔ ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ባላችሁበት ይብዛልኝ። ቪዲዮዬን ሳትጀምሩ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ዛሬ ልነግራችሁ የፈለኩት ገጠመኝ ነው ማለት ነው። የገጠመኝን ነገር የዛሬ 3 ዓመት የገጠመኝን ነገር ልነግራችሁ ነው የፈለኩት የወደድኩት ማለት ነው። እሱስ ምንድነው? ሁለት ሰው ሆነን ነበር አንድ ቤት የምንሰራ። የሁለታችንም አሰሪ የተለያየ ሰው ነው። ሁለታችንም ኢትዮጵያዊ ነን። እንግዲህ ዘረኝነት የሚባለው ነገር ከመጣ በኋላ እንደዚህ እኛም ማዳም ቤት የምንሰራ ልጆች ብዙ ጊዜ የፖለቲካውን ነገር ወደዚህ እናመጣና ለስራ እንደወጣን ሁሉ እንረሳዋለን ብዙ ጊዜ ማለት ነውና እኔ የኦሮሚያ ልጅ ነኝ። ኦሮሚያ ተወልጄ ያደግኩ ልጅ ነኝ ማለት ነው። ሁለቱም ቋንቋ ይወራል እኛ አካባቢ። ልጅቷ ደግሞ ከኔ ጋር የምትሰራ ልጅ ደግሞ በሰዓቱ የልጅ እናት ናት። ትልቅ ሰው ነች፣ ትበልጠኛለች እና የወሎ ልጅ ናት እና በጣም ነበር የምንግባባ። ግን የሆነ ሰዓት ላይ እንዲሁ በስራ ነው የተጋጨ ነው። በስራ ስላችሁ እኔ ከቤቱ የመጀመሪያ እንትን ነኝ ማለት ከሷ ቀድሜ ነው የገባሁት ቤቱ ማለት ነው። ሊያዛት ፈልጌ ሳይሆን ግን ሰዎቹ ንገሪያት ይሉኛል። መቼም ቀድማችሁ የገባችሁ ልጆች ታውቁታላችሁ ማዳሙ ምን እንደሚሉት ማለት ነው። እና ከእናንተ ኋላ የመጣው ሰው አሳዩት ምናምን ነገር ነው የምትባሉት እና እኔም አሳይ ነው የተባልኩት። በነገራችን ላይ እሷ እናት ቤት ነው የምትሰራ፣ እኔ ልጅ ቤት ነው የምሰራ እና እኔ ስራዬ ልጅ ነው የምጠብቀው፣ እሷ ደግሞ ምግብ ጽዳት ነው እና እረዳታለሁኝ። እናት ቤት ስለሆነ አንድ ቤት ስለምንኖር ጊዜ ባለኝ ሰዓት እረዳታለሁኝ ስራና የሆነ ሰዓት ላይ ተጋጨን። በምን ምክንያት ብትሉ እሷ ብዙ ጊዜ እንደዚህ ስለ ዘረኝነት ምናምን ነገር ታዘወትራለች። እኔ ግን እውነት ለመናገር ራሴን ጨዋ ለማድረግ ሳይሆን እኛ ጋር እንደዚህ ዘረኝነት ምናምን ነገር ይሄን ያህል እንትን አላውቅም እኔ በሰዓቱ ማለት ነው። እና ወደኛ አካባቢ ደግሞ እንትን ነው ከባድ ነው ሲወራ እንደዚህ ሚዲያ ላይ የምታዩት ከሆነ እኔ ወለጋ ነኝ ተወልጄ ያደግኩትና ወለጋ ገዳይ ነው ይባላል እና እንደዛ ብላ ነበር እኔን የምትሰርበኝ በሰዓቱና ተይ እህቴ እኔና አንቺ ለስራ ነው የወጣነው፣ ተይ ከእንደዚህ አይነት ነገር ውጪ፣ ልጅሽን ለማሳደግ ነው የመጣሽው አንቺ፣ እኔን ደግሞ ሰርቼ ለመለወጥ ነው የመጣሁት እና እንደዚህ አይነት ነገርን አታውሪ ምናምን ነገር ነበር የምላትና እሷ ግን እሱም በቃ እንደዚሁ ትተነው በቃ ኖርማሊ እየኖረን ነበር እና የሆነ ሰዓት ላይ ምሳ ቀረብንና ምሳ ካቀረብን በኋላ ሰሃን አነሰ። ሰሃን ሲያንስ ተጠራች። እሷ ነች የምትጠራ፣ አሰሪዎቿ ናቸው የጠሯት እና እሷም ተጠራች፣ እኔም ተጠራው። የሰማ ሰው አቤት ብሎ ይሄዳል። አንድ ቤት ውስጥ ስለሆነን ማለት ነው። አሰሪዎቻችን ብለያዩም አንድ ቦታ ነው ምግብ የምበሉትና ማለት ነው። እና እሷ ምንም ብትጠራ እኔ ሰምቼ ከሆነ አቤት ብዬ እሄዳለሁኝ። እሷ ግን በሰዓቱ እኔ እንደዚህ ኬክ ለመስራት ኬክ እንትን ስባል ደግሞ ማሽኑ ይጮሃል። ታውቁታላችሁ የምትሰሩት ልጆች፣ አረብ ሀገር ያላችሁ ልጆች ታውቁታላችሁ ብዬ ነው የማስበውና የኬኩን የምፈጭበት ማሽን ይጮሃል እና እኔ ብዙም አልሰማም። ከዛን እሷ ደግሞ እንደዚህ ቡና እያፈላሽ ነበረ ለነሱ ጋዋ ማለት ነውና በመስኮት እያጮለቀች እንዲህ እያለች ታያቸዋለች ስትጠራ ማለት ነው። እና እኔ እሷ ትሄዳለች ብዬ ነው እሷን የምጠብቀው በሰዓቱ፣ ምክንያቱም ቆማለች፣
ጥዳ ቆማለች። ያ ነገር በራሱ ነው የምፈላ እንጂ ምንም እንትን አይፈልግም። እኔ ግን በእጄ ይዣለሁ፣ እየፈጨሁት ነው ያለሁት ኬኩን ለመስራት ማለት ነው፣ የኬክ የሚያስፈልገውን ነገሮችን እና ከዛን እውነቴን ነው የምላችሁ ዝም ነው ያለችው እየሰማች ማለት ነው። እና በጣም ተናደርኩኝ በጣም ምክንያቱም የሚጠሯት አሰሪዎቿ ናቸው። እኔን አይመለከተኝም። እዛ ጋ እሷን ለመርዳት ነው እንጂ እዛ ጋ የሄድኩት። ስለዚህ ለምንድን ነው ዝም የምትሎች ልጅ አልኩኝና ዝም አልኩት። ኬኬን ሰርቼ ሳልጨርስ አቋረጥኩኝና ምን ፈልገሽ ነው አልኩት። በር ላይ ቆማለች እንግዲህ አሰሪዋ ማለት ነው። አሮጊት ናት። አሮጊቶች ደግሞ ታውቁታላችሁ ይጮሃሉና ምን ፈልገሽ ነው አልኳት። እየጮኸች ሄዳ ልጅ ናት፣ የአሮጊቷ ልጅ ነች፣ ግን ልጅቷም አሮጊት ነገር ናት። ሄዳ ለእናቷ ነገረች። እኔ ሳኑን ወጥቼ ሰጧት። እንግዲህ እሷ ግን የኛዋ ልጅ እየሰማች ዝም አለች። እኔ ግን ወጥቼ ያንን ሳህን ሰጠሁትና ተመልሼ ለምንድን ነው እየሰማች ዝም የምትይው? አሮጊቷን ታውቂያታለሽ፣ ትጮዋለች እና እንድትጮህብን ነው እንዴ የፈለግሽው? ለምን ዝም ትያታለሽ ብዬ እኔ ኖርማሊ በቃ አለ የለ ጠየኳት። እውነቴን ነው የምላችሁ። ምን ብትለኝ ጥሩ ነው? ምን አባሽ አገባሽ ነው ያለችኝ። ይህን ቃል በመጠቀሜ ይቅርታ። ምን አባሽ አገባሽ ስትለኝ እንዴ እቺ ሴትዮ ምን ሆና ነው አልኩኝና በጣም ተናደርኩኝ። እኔ ሳታውቂኝ እንዴት አባቴን እናንተም ብትሆኑ መቼም ስሜታዊ ትሆናላችሁ። እኔም በስራ ገና እንግዲህ ልጅቷ መጣችሁ 3 ወር እንደዛ ነገር ነው። ያም ሆነ ግን እኔ ማርያምን እሸፍንላታለሁ ስራ ማለት ነውና እና አባሽ አገባሽ ስትለኝ የምር በጣም ተናደርኩት። ሌላም ልጅ አለች፣ እነሱ ሁለቱም የአንድ ሀገር ልጆች ናቸው። እኔ ብቻዬን ነኝ እዛ ቤት ውስጥና እሷም ያቺኛዋ ገና የአንድ ወር እንትን ነች ከመጣች እዛ ቤት ማለት ነውና እቺኛዋ ደግሞ 3 ወር። እኔ ደግሞ በቤቱ ለ2 ዓመት ያህል ቆይቻለሁኝና ግን እኔ ስለነሱ አይመለከተኝም። ገባችሁ? በሰዓቱ እዛ አሰሪዎቻችን የተለያዩ ስለሆኑ ምንም እንትን የሚያገናኘኝ ነገር የለም። ግን ለምሳ ስንሄድ ሁላችንም አንድ ላይ ስለሆነ ግዴታ ትነጋገራላችሁና ለምንድን ነው አቤትም አትይ ያልኳት። እንግዲህ እኔ ተመለስኩኝና ሰጥቼ ለምን አቤት አትይም ብዬ ጠየቅኳት። ከዛን ያው ነው ያልኳቸው ምን አባሽ አገባሽ ያለችን ስትለኝ ተናደርኩኝና እንዴት ይኛለሽ? እኔን ራሱ በደንብ በስርዓቱ ሳታቂኝ እንዴት አባቴን ልትሰርቢ ቻልሽ አልኳትና ምን አባሽ ታመጫለሽ አለችኝ። አሁን መልሳ ማለት ነው የምር ትዕግስት ያለቀ እንዴ ስትለኝ ማለት ነው። እኔ አባቴን በጣም ነው የምወደው በጣም ማለት ነው ከምነገራችሁ በላይና እንዴ ስትለኝ በቃ ትዕግስት ያለቀ ማለት ስሜታዊ ሆንኩኝ። ኬክ የምሰራበትን ብድግ አደረኩኝና ልመታት ተነሳው ማለት ነው። ከዛም ያቺኛዋ ልጅ መጣችና ተቀበለች። ልመታት ተነሳሁትን እንትን ምክንያቱም መቼም እናንተን ብትሆኑ አባታችሁን ስትሳደብ ዝም አትሉ እና ከዛን ልጅቷ እንትን አለችኝ። በቃ እኔ ያስኳት እንዴት ትይኛለሽ? ምን አባሽ ታመጫለሽ ትይኛለሽ? እኔ እኮ ላንቺ ብዬ ነው። እዚህ ጋር እኮ አይመለከተኝም። ዝም ልልሽ እችላለሁ፣ ግን በኋላ አሮጊቷ እንዳትጮህብሽ ብዬ ላንቺ አስቤ ነው እንጂ እኔ የተናገርኩት እኔ አይመለከተኝም። እውነትም ግን ባይመለከተኝም ደግሞ እኔ እንደፈለግሹ ልትይኝ ትችያለሽ። ለምን አባቴን እዚህ ቦታ ላይ ልጠሪ ቻልሽ ብዬ በጣም ተናደርኩኝ። በቃ ተደባደብን ሁሉ ማለት ነው። ከዛን እኔ በሰዓቱ በጣም ተናድጄ ስለነበረ ራሴን ሳትኩኝ። ከእንደገና ጮል ሰዎቹን ጠሩ ምናምን ነገር ሰዎቹ ግር ብሎ መጡ። ስመጡ እውነተኛ እንትን ነው ገጠመኝ ነው የምነግራችሁ። የምር የዛሬ 3 ዓመት ነው ይሄ ነገር የገጠመኝና ሰዎቹ ሲመጡ ምንድን ነው የተፈጠረ ተባለ። ያቺኛዋ ልጅ ነች እንግዲህ ሄዳ የጠራችው የእሷ ሀገር ልጅ ናለች። እሷ ሄዳ የጠራቻትና ምንድን ነው የተፈጠረው ብሎ እንዲህ ነበር እንደዛ አለቻት። ከዛ ነው ይሄ ሁሉ የተፈጠረ። እኛ እሷን እናቃታለን
ሰውን አትነካም ሰው ካልነካት እና እንዴት ያታልሽ አሏትና ወደ እሷ ዞሩና እሷ ደግሞ ህገወጥ ነበረች በሰዓቱ ማለት ቪዛ የላትም በእነሱ አይደለችም ከውጭ ነው ያመጧት እና አውጥቼ ውጭ ላይ ነው ምጥልሽ ብሎ አለ ሰውዬው የኔ አሰሪ ማለት ነው። እና ከዛን ተው አልኩኝ ማርያምን እንደዛውም ጎርታኝ እንደዛውም ሰርባኝ አይ በቃ ተው ባባ አልኩት። ከዛን የኔ ሰውዬ ተነጋገሩና ከወንድሞቹ ጋር ምናምን ነገር ከእሷ ማሰሪ ጋር ተነጋገሩና እኔ ችግር የለብኝም ተዋት እሷን ትስራ ስራዋን እኔ ከዚህ በኋላ ከእሷ ጋር የሚያገናኘኝ ነገር የለም። አንድ ቤት ነው የምንተኛ ክላሳችን አንድ ነው። እኔ ከእሷ ጋር አልተኛም። ከዛ ውጭ ግን ስራዋን ትስራ የሚያገናኘኝ ነገር የለም አልኩኝና ሰዎቹም እንዲረጋጉ ምክንያቱም እሷም ኢትዮጵያዊ ነች እኔም ኢትዮጵያዊ ነኝ። እዚህ ጋር አሁን ምንድነው የሚባለው እኛ ስለ ዘረኝነቱን ነው ያየነው እንጂ በአንድ ነው የምንጠራ። እዚህ ቦታ ላይ የምንጠራ ኢትዮጵያውያኖች ተጣሉ ነው የሚባለው ተባሉ ነው የሚባለው እንጂ እቺ ኬሌ ነች እቺ ኦሮሞ ነች ምናምን ተብሎ እንትን አይባልም። እና በዛን ሰዓት እንግዲህ እንዲህ የተባለ አስታረቁን ሰዎች። እኔም እንዳትወጣ ከቤቱ ስራዋን እንድትሰራ በቃ ሰላም ፈጠርኩኝ ማለት ነው። ማርያምን ለእሷ ስባል ማለት ነው። እና ሰላምን ፈጥሬ እውነቴን ነው የምላቸው እግዚአብሔር ምስክሬ ነው። ማታ ከእሷ ጋር አልተኛም ብዬ ነበር እኔ በሰዓቱ ማለት ነው። እና ሳስበው በጣም እንትን ይለኛል አሁን ላይ ተኝታ ማለት ነው። እኔ ከታችን ነው የምተኛ አልጋችን ተደራራቢ ነው እሷ ከላይ ነው የምትተኛ እና የምር ተኝታለች አልተኛችን ብላ ቼክ ነው የምታደርገኝ እና ከፍራሿ ስር ደግሞ እንትን አስቀምጣለች ብላ ማለት ነው። የምር እውነቴን ነው የምላችሁ እንግዲህ እና ብላ አስቀምጣለች። እኔ መተኛቴን እርግጠኛ ለመሆን ነው የምትጠባበቀኝ በሰዓቱ እና እኔ ደግሞ በፍጹም እንቅልፍ የምባል አልወስዳለኝ። ጸሎት አድርጌ ምናምን ነገር ተኛውና ምንም አይነት ነገር እንቅልፍ አልወስዳለኝ። አሁን ተነስቼ እንደዚህ ነው ማለት እሷ እንደዚህ እያጮለቀች ነው የምታይ ማለት ነው። አልጋ ግርግዳው አለለ ከግርግዳው ወደዚህ እንትን ብሎ ያለው እንደዚህ እያጮለቀች ተኝታለች ብላ እርግጠኛ ለመሆን እንደተኛው ተኛለች። እኔ ግን አልተኛውም። ምክንያቱም ቀን ስለተጣላን ፈራው በቃ እኔ እንጃ እንቅልፍ አልወስዳለኝ። ከዛን እሷ ብላዋን አዘጋጅታለች ምናምን ነገር ፈጥሬ ማወራ እንዳይመስላችሁ የምሬን ነው የምላችሁ እግዚአብሔርን እና ብላዋን እንግዲህ እንዲሁ ነው ያደርኩት። እንዲሁ አድሬ ሳልተኛ ማለት ነው። ተነስቼ ሄጄ ለሰዎቹ ብነግረው እኛ አንድ ነን፣ በአንድ ነው የምንጠራ፣ አንድ ዜጋ ነን፣ አንድ ኢትዮጵያዊ ነን። ስለዚህ እንዲህ ልታደርገኝ ነው ብዬ ሄጄ ብነግረው ጥሩ አይመጣም። ስለዚህ ምን ማድረግ አለብኝ? መተኛት የለብኝም በቃ። ሌላም ደግሞ አንድ ኢንዶኔሽያ ነበረች እሷ ተኝታለች እና 3 ነበር ቤት ውስጥ ነው። ከዛን ቁጭ ብዬ አደርኩኝ። ጠዋት እሷ ከኔ ቀድማ ነው የምትነሳ። እሷ ስትነሳ ስትሄድ እኔ ተኛው ትንሽ ለ1 ሰዓት ያህል ተኛውና ብድግ ብዬ ወደ አልጋዋ እንትን አድርጌ ገለባ አድርጌ ሲያው ስቺኑ አለ ማለት ብላው አለና ምንም አላልኩትም፣ ተውኩት። ለዛችኛው ለኢንዶኔሽያ ብነግር እሷ ደግሞ ለሰዎቹ ትነግረዋለች። ስለዚህ እዚህ ጋር ምንድነው የሚፈጠረው? እነዚህ ገዳይ ናቸው ነው የምንባለው። እርስ በራሳቸው ራሱ ይገዳደላሉ፣ ለኛ አይበጁም ብሎ እኔም ከስራ አጉል ሆናለኝ፣ እሷም ከስራ አጉል ነው የምትሆነው። እኔ ኮንትራት ነው የምኖረው በሰዓቱና ከዛን በቃ በስተመጨረሻ ሰዎቹ እንደውም ስንታረቅ ራሱ እንድትሄድ ነበር ሀሳባቸው። እኔ ግን እንዳትሄድ ስራዋን እንድትሰራ ነው የፈለግኩትና አንዳንዴ ለሰው ማዘን ከባድ ነው፣ የምር ዋጋ ያስከፍላል። እና እኔ በሰዓቱ ይቅርታ አድርጌላት ባትቀር ኖሮ ቢያንስ ይቅርታ አድርጌላት ራሱ 3 ወር 2 ወር ነው የተቀመጠችው። 2 ወር ተቀምጣ በራሷ ጊዜ ከሴትዮዋ ጋር ሳይስማሙ ሲቀሩ ሄደች ማለት ነው። ቤቱን ለቃ ሄደች።
እና እዚህ ጋር እንትን ልላችሁ የፈለግኩት እኔ ምንድን ነው አንድ ቤት የምትሰሩ ልጆች አላችሁ። እኔ አሁንም አሉ እኔ የምሰራ ሰዎች ጋር አንድ ቤት የሚሰሩ ልጆች አሉ፣ የማይስማሙ የማይግባቡ ማለት ነው። የምር በቻልኩት መጠን እመክራቸዋለሁ። ምክንያቱም እዚህ ጋር በአንድ ነው የምንጠራ፣ በአንድነት ነው የምንጠራ፣ በኢትዮጵያዊነት ነው የምንጠራ እና እኔ ምክሬ ምንድን ነው እዚህ ጋር በቃ አንዱ ነው የምር። እዚህ ጋር ማንም የለንም እኛ ለራሳችን እንትን ካልተባባል እዚህ ጋር ማንም የለንም እና ራሳችሁ ጠብቁ። ዘረኝነት ውስጥ ያላችሁ ልጆች ከዘረኝነት ውጡ። ዘረኝነት ምንም አይጠቅምም። ሰው በመሆኑ ብቻ ሰውን ውደዱ፣ ሰውን አክብሮት እና ይሄ ነው መልእክቴ። ሰውን በሰውነቱ ነው ማክበር መውደድ ያለባችሁ እና አንድ ቤት የምትሰሩ ልጆች ደግሞ አደራችሁን ተዋደዱ፣ ተከባበሩ። እናንተ ስትከባበሩ ነው አደኖቻችሁ የሚያከብሯችሁ። ስለዚህ ክብር ይኖራችሁ እርስ በራሳችሁ ነው የምላችሁ። አመሰግናለሁኝ። ዩቲዩቤን ሰብስክራይብ አድርጉልኝ። ስላዳመጣችሁኝ አመሰግናለኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።